ከረጅም የዘመናት እንቅልፍና ከተማ የመሆን ህልም በመንቃት ወደ አስደማሚ ብርሃን እየተመሙ የሚገኙት የኢትዮጵያ ከተሞች ነፍስ እየዘሩ ያሉት በኮሪደር የከተማ ልማት ነው። ለበርካታ አስርተ ዓመታት በዝምታና በጭጋግ ተሸፍነው የቆዩት እነዚህ የኢትዮጵያ ከተሞች ዛሬ በታላቅ የለውጥ ማዕበል ውስጥ ሆነው ዳግም በመወለድ ላይ ይገኛሉ። በተለይም የሁሉም መገናኛና መዲና የሆነችው አዲስ አበባ በኮሪደር ልማትና በወንዝ ዳርቻ ፕሮጀክቶች አማካኝነት ለሚያዩት ሁሉ እያደር አዲስ ሆና አሁንም ቀጥላለች። መዲናዋ እንዲህ አዲስ የፈነጠቀች የንጋት አበባ ከመምሰሉ አስቀድሞ ብዙ ውጥንቅጦችን በጉያዋ ይዛ ነበር። በእርግጥ አሁን ካሉ መሪዎች አይምሮ በቀር እንዲህ የመለወጥ ዕድልን በአዲስ አበባ ላይ ማን አስቦት? እሱ ብቻ አይደለም፣ ነገሩ በአጭር ጊዜ ተጀምሮ በከፍተኛ ጥራት መጠናቀቅ መቻሉ በሌላ ገጹ ለካስ እንዲህም ይቻላል ያስባለም ሆኗል። ኮሪደር ከከተማ ጽዳትና ውበት ባሻገር ለበርካታ ወጣት ኢንጂነሮች የተግባር ልምድ ፈጥሮ አዲሱ ትውልድ አዲሲቷን ኢትዮጵያ ለመገንባት የቻለበት እድልንም አመቻችቷል። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። ይህ በአዲስ አበባ የኮሪደር ልማት ላይ የተገኘው ልምድ ደግሞ የአሁኑ ትውልድ ሌሎች ከተሞች ትንሣኤያቸው እንዲፋጠንና እንዲበሰር እያደረገበትም ይገኛል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። የኮሪደር ልማት ከተማ ማስዋብ ብቻ ሆኖም አልቀረም። ይልቁንም ለበርካታ ኢትዮጵያውያን የስራ ዕድል ፈጥሮ አሁንም እየፈጠረ ለነገው ኢትዮጵያ የሚተጉ ዜጎችን ደግሞ የስራ ባህል መለወጡ ሌላው ትሩፋቱም ነው። አሁን ጥራት ኤስቴቲኩ እያንዳንዱ ተች እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ከተሞች እንዲህ ዘመናዊነትን ሲላበሱ በውስጣቸው የሚገኙ ሀብቶች ዋጋ እያገኙ የተሻለ ኢንቨስትመንትም እየመጣ የከተሞች እድገት እየሰፋም ይሄዳል። አሁን ላይ በአዲስ አበባ ላይ ይህም በተግባር ታይቷል። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። የኮሪደር ልማት አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ የሚያደርጉ ዓለም አቀፍ ደረጃቸውንም የጠበቁ ፓርኮች፣ መዝናኛ ስፍራዎች፣ መንገዶችና የአረንጓዴ ልማት ስፍራዎች ጭምር እንድትይዝም አድርጓታል።